አንቺ ቆይ ምን አባሽ እየሰራሽ ነው? ምንም። እና ለምን ደነገጥሽ? አንቺ ጋር የሆነ ነገር እየቀመርሽ ነው አይደል? ደግሞ የምን ወረቀት? ዝም ብዬ የሆነ ነገር እየጻፍኩ ነው። እና ምንድን ነው የጻፍሽው? ዝም ብሎ ነው፣ አይጠቅምሽም። የሚጠቅመኝና የማይጠቅመኝና አንቺ አናግረኝም። እሺ ወረቀቱ ስጪኝ። አልሰጥሽም። አምጪው እኮ ነው የምልሽ። አልሰጥሽም። አምጪው ስጪኝ ወረቀቱ። ለብሹ ደፋር አጫውዛ። አረ እኔ ላይ እንደዚህ አይነት ሙድ የሚጣጣ ይለው። ይቅርታ ጓደኛዬ። ጨርቅሽን ወደዛ አድርጊልኝ። አንቺ ለዚህ ጨርቅ ብለሽ ትናገሪኛለሽ? ይቅርታ ሄሉ፣ እቺ ብሌን እኮ ለቅፈኝ ስለነበረ በጣም ተናድጄ ነው። የሳሚ ደም ነው። እኔ አላምንም። ሳሚን ድጋሚ ጎዳው። ለምን እንደዚህ ያደረግ? ስለ እናትህ እሱ አይደል እንደ ነገረ ውለታው እንደዚህ ነው የምትመልስለት? ብሌን ለራሱ ጥቅም ሲል እኮ ነው የነገረኝ። እሱንስ ቢሆን እሱ ስለሆነ አይደል የነገረ? ዳግም አንዳንዴ ግን የማላውቀው አውሬነት ባህሪ አይባልም። ብሌን የሚፈልገውን ነገር በሙሉ ማድረግ አለብን። በኃይሉ ካወቀ አይምራትም። በጣም መጥፎ ሰው ነው። በእኔ በብረቱ ቃል ሊገላት ሲሞክር አይቻለሁ። እናታችንን ይጎዳታል። ስለዚህ የሚፈልገውን ነገር በሙሉ ማድረግ አለብን። አትጨነቂ ብሌን፣ እኔ እንዴትም ብዬ አመጣዋለሁ። አንቺ ሰላቢ ክፍልሽ ምን ትሰሪያለሽ? ቤቱን ላጸዳ ፈልጌ ነበር። ትወጪልኛለሽ? ቆይ ስትይ ነው የምነግርሽ። እኔ ክፍል ሳታስፈቅጂ አትግቢ። ቆይ አውቀሽ ልደፍ እየሞከርሽ ነው? ኧረ አይደለም እንዴ። ለምን እንደፋዋለሁ? አይቼሻለሁ። በእንጨቱ ገብተሽ ልጥዩ እየሞከርሽ ነበራ። ምን አባሽ ፈልገሽ ነው? ቆይ ምን አባሽ አቅደሽ ነው? የሆነ ተንኮል ባታስቢማ እንደዚህ አታረጊም። ዳግም ሳሚን እስከዛሬ ድረስ ላደረገው ነገር ዋጋ ሊያስከፍለው ፈልጎ ነበረ፣ ግን ደግሞ አልቻለውም ማለት ነው። ዳግም የሳሚን ያህል ጠንካራና ወይም ደግሞ ጨካኝ አይደለም። ስሜታዊ ሆኖ እንግዲህ በስለት ሊወጋው ነበረ፣ ግን አልተሳካለትም ማለት ነው። ዳግም ይህንንም ነገር ያደረገው እናቱ እንደሆነች እያወቀ ያንን ሁሉ ወንጀልና ያንን ሁሉ ስቃይ በሷ ላይ እንዲያደርግባት ካደረገና አውቆ እንደዚህ እንዳደረገው ስለገባው በዛ ምክንያት ሊጎዳው ሞክሮ ነበረ፣ ግን አልተሳካላትም። እንግዲህ ሳሚ ይሄንንም ነገር ያደረገው አሁንም ዳግምን ሌላ ነገር ሊያሰራው እንደሆነ ከዚህ በፊትም ገምተናል ማለት ነው። አሁንም ደግሞ ሳሚ ራሱ በግልጽ ተናግሯል ማለት ነው። እኔ የምፈልገው ነገር ስላለ ቃል ጋር የምፈልገው ፋይል ስላለ ያንን ፋይል ማምጣት አለብህ፣ አለበለዚያ ግን ያንተንና የገነትን እናትና ልጅ መሆናችሁን ለበኃይሉ ነግረዋለሁ። እሱ ደግሞ ይሄንን የሁለታችሁን ማንነትና ግንኙነታችሁን ካወቀ ያጠፋችኋል፣ ወይ አንተን ወይ እሷን፣ አሊያም ሁለታችሁንም ሊገላችሁ ይችላል። በዚህ ጥርጥር የለኝም። ስለዚህ እኔ የምልህን ነገር ማድረግ አለብህ ብሎ እንግዲህ ድጋሚ ወንጀል ለማሰራት ያው ወንጀልን ባይባል ሳሚ ለራሱ ጥቅም ብሎ እናቱን እንደነገረው ነው እየተሰማው ማለት ነው። ስለዚህ ዳግም ሳሚን ለመጉዳት ቢፈልግም ስላልተሳካለትና ከአቅሙ በላይ ስለሆነ፣ ምክንያቱም ሳሚ በጣም ወንጀለኛና ብዙ ነገሮችን ከባኃይሉ ጋር ሲያደርግ የነበረ ሰው ስለሆነ እንደዚሁ በቀላሉ ለዳግም ሊወድቅለት አልቻለም ማለት ነው። ዳግም ግን እናቱ ጋር ከደረሰን ከእንግዲህ እናቱን ለመጉዳት ቢሞክር እንኳን ትልቅ ችግር እሱ ላይ ሊፈጠር እንደሚችል ሊያስፈራራው ሞክሮ ነበረ። ሳሚ ግን ምንም አልመሰለው። ምክንያቱም የዳግም አቅም የት ድረስ እንደሆነና ምን ማድረግ እንደሚችል አይቶታል፣ አውቋል ማንነቱን ማለት ነው። በእርግጥ ሳሚ አሁን ላይ ዳግም ላይ ምንም ነገር ባያደርስበትም ግን እሱ የሚለውን ነገር ካላደረገ ወይ እሱ ላይ ወይ እናቱ ላይ ትልቅ ችግር ሊፈጠር እንደሚችል አስጠንቅቆታል ማለት ነው። ዳጊም እንግዲህ የሳሚን ትዕዛዝ ለማክበር ደፋ ቀና እያለ ነው ያለው ማለት ነው። ግን ደግሞ ቃል ክላ ክፍል ውስጥ እሱ መግባት ስለማይችል ሌላ መፍትሄ አምጥተዋል። ብሌን ያንን ፋይል ኮፒ አድርጋ እንድታመጣ እሷ ተስማምታለች ማለት ነው። ዳግም ይሄንን ነገር እሷ እንድታደርግ አልፈለገም። ምክንያቱም እሷ ላይ ችግር ሊፈጠርባት ይችላል ብሎ ስላሰበ ነበረ። እሷ ግን ነገሩን ወደ ሌላ አዙራው እኔ ለናቴ ወይም ደግሞ ስጋናቲ የስጋናቲ ስላልሆነች ምንም አይነት መስዋዕት እንድከፍልላት ስላልፈለግክ ነው ወይ ብላ እንዲያምናትና በግድ ተገዶ ፋይሉን ወይም ፍለሹን ሰጥቶ ፋይሉን እንድታመጣ አድርጓታል ማለት ነው። ግን ደግሞ ብሌን እዚህ ጋር ይሳካላት አይሳካላት አናውቅም። ግን ያንን ነገር
እያደረገች ቃል ከመጣችባት ለመጨረሻ ጊዜ ሊያከትምላት ይችላል። ከዚህ በፊትም እንግዲህ ስህተት ሰርተሻል ብለው ሁሉም እሷ ላይ ጣታቸውን ጠቁመው ነበረ። አሁንም ብሌን ይሄንን ነገር ስታደርግ ቃል ከደረሰችባት አትለቃትም። እንደዚሁም መከራዋን እያሳየቻት ነው ያለችው ማለት ነው። ብሌንም በተቻላት መጠን እንግዲህ ነገሮችን ለማስተካከል እየሞከረች ነበር። ቤቱን አጸዳለው ውጭልኝ በማለት ሰበብ ቃልን ለማስወጣት ብትሞክርም ቃል ደግሞ ለምን እንደዚህ እያደረገች እንደሆነ ጠርጥራታለች ማለት ነው። ምክንያቱም ብሌን እንደ ቃል ብልህ አይደለችም። ነገሮችን በትኩረትና ወይም ደግሞ በብልሃት አታደርግም ማለት ነው። ይህንን ጥያቄ ከምታቀርብላት ይልቅ እሷ ስትወጣ ጠብቃ የሆነ ነገር ለማድረግ ብትሞክር አያስጠረጥራትም ነበር። የሆነ ነገር ለማድረግ እንደፈለገች ግን ግልጽ ነው። ይዛ የመጣችውን የውሃ ክፍሉ ልታጸዳበት ይዛ የመጣችውንም ውሃ ለመድፋት ስትሞክር እንግዲህ አይታታለች። ያኔ ደግሞ የባሰ ጥርጣሬዋ ጨምሮባታል ማለት ነው። ስለዚህ ቃል ይሄ ክፍል ዛሬ መጸዳት የለበትም አልቆሸሸም ብላ እንግዲህ ብሌንን አስወጥታታለች ማለት ነው። ሌላ ደግሞ እንግዲህ ሌላ መፍትሄ አምጥተው ነበር። ያ መፍትሄ ደግሞ በዳግምና በብሌን መካከል ትልቅ ችግር ሊፈጥር ይችላል ማለት ነው። ምክንያቱም ዳግም ቃልን ወደሱ ክላስ እንድትመጣ ጠርቷታል። ቃል ደግሞ ለዳግም ያላትን ስሜት እናውቃለን። በስልክም ስታወራ ብሌን ሰምታታለች ማለት ነው። ስለዚህ ቃል ልብሷን ቀያይራና እንግዲህ እሱን ወደ ማሳሳት በሚደርስ ወይም እሱን ስሜታዊ በሚያደርግ አለባበስ ወደሱ ክፍል ውስጥ ገብታለች ማለት ነው። ቃል እንግዲህ ዳግምን አሳስታው ወይም ደግሞ ሌላ ችግር ውስጥ ጨምረው ከተገኘ የብሌንና የዳግም ፍቅራቸው ሊደፈርስ ይችላል ማለት ነው። በእርግጥ ይሄንን ሀሳብ ያመጣችው ብሌን ብትሆንም መጀመሪያም እያስጠነቀቀችው ነበረ። ስሜታዊ ሆነ ሌላ ስህተቶችን እንዳትሰራ ብትለውም እኔ ካንቺ ውጪ ምንም ነገር አልሳሳትም፣ ማንንም አልፈልግም ብሏት ነበር። ግን ደግሞ ቃል ሁኔታዋና አኳኋኗ በሙሉ ዳግምን ለማሳሳት የተዘጋጀች ነው የሚመስለው። እንግዲህ ደግሞ ሳያስበውም እሱ በፍርሃት ውስጥ እያለ ባለበት ሰዓት እንግዲህ ስማዋለች ማለት ነው። ከዚህ የዘለለ ነገር ውስጥ ከገቡ በቃልና በዳግም መካከል ትልቅ ችግር ሊፈጠር ይችላል ማለት ነው። ምክንያቱም እሷ አስባበት ነው እሱ ያንን ፋይል ለማግኘት ይሄንን ቢያደርግ እሷ ከዚህ በፊትማ ከአንዴም ሁለቴ ከሱ ጋር የሆነ ነገር ማድረግ ወይም ደግሞ ፍቅር መስራት ፈልጋ አልተሳካላትም ማለት ነው። አሁን ደግሞ ጊዜ ለመውሰድና ወይም ፋይሉ እስከሚመጣ ድረስ ዝም ካላት ሌላ ችግር ውስጥ ሊገቡ ይችላሉ ማለት ነው። ስትስመው ዝም ብሏታል። ያንን ለማስቆም ከሞከረ ደግሞ ከዛ ክፍል ውስጥ ትወጣለች። ከዛ ክፍል ከወጣች ደግሞ ያው ቀጥታ ወደ ክፍላ ልትሄድ ስለምትችል ብሌንን እንግዲህ ፋይሉን ኮፒ እያደረገች ልታገኛት ትችላለች። ያኔ ደግሞ ብሌን ላይ ትልቅ ችግር ይፈጠራል ማለት ነው። ከዚህ በፊትም ፋይል ሰርቀሻል ተብላ ብዙ ችግር ደርሶባታል ማለት ነው። በዚህ ላይ ደግሞ ቃል ይሄንን ፋይል ኮፒ ልታደርግ እንደፈለገች ካወቀች ማለት ነው ነገሮች ይከራሉ። ለሷ እንደውም ቃል ትልቅ ጥላቻ ነው ያላት። የባሰውኑ ችግር ውስጥ ትጨምራል ትችላለች ማለት ነው። ሌላው ብሌን አሁን ላይ የቃልን ማንነት እንግዲህ ለሰላም ለመንገር እየሞከረች ነው ያለችው። እንግዲህ በደብዳቤ ጽፋ ስሟን ሳትጠቅስና ማን እንደጻፈው ሳትጠቅስ ለማስጠት ፈልጋለች። ይህንን እየጻፈች ባለችበት ሰዓት እንግዲህ ቃል መታባት ነበረ። ቃል ስትመጣ በጣም ስለደነገጠች ቃልም ደግሞ የደነገጠችበት ምክንያት ምንድነው ብላ ጥርጣሬ ውስጥ ገብታ ወረቀቱን በግድ ልትቀበላ ሞክራ ነበር ማለት ነው። ግን አልተሳካላትም። ግን ደግሞ ቃልን ማሳመን ስላለባት እንግዲህ ብሌን እዚህ ጋር ብልጥ ሆናለች። የጻፈችው ወረቀት እንግዲህ ስለ ብሌን እና ስለ ሰላም በመሃላቸው ስላለው ነገር ስለሆነ ይሄንን ነገር ደግሞ ቃልን ማሳመን ስላለባት እንግዲህ በቀላሉ ለዳግም የፍቅር ደብዳቤ እንደጻፈች አስመስላ ቃል እንድትወስደው አድርጋለች ማለት ነው። ምናልባትም የቃል ጥርጣሬ ሙሉ በሙሉ ሊቀረፍ ይችላል ማለት ነው። ምናልባት ያ የጻፈችው ደብዳቤ ሰላም ጋር ደርሶ ወረቀቱን ማሰጠው ማንጻፈው የሚለውን ጥያቄ ወደ ብሌን እንዳይነሳ ሊያደርግ ይችላል ማለት ነው። በዛ ላይ ደግሞ አሁን ላይ የቃል ጓደኛ ሄለንና ቃል ምንም እየተስማሙ ስላልሆነ ምናልባት አሁን ብሌን ለሰላም ወረቀቱን ከሰጠቻት ሙሉ በሙሉ ቃል ልታሳብብና ወይም እሷ ነች ብላ
በሄለን ልታሳብብ ትችላለች ማለት ነው። በዚህ ላይ ደግሞ ቀሚሷን ልትለብስ ስትል ስለተናገረቻትና ብሌን ደግሞ ሄለን ደግሞ ስላኮረፈች በዚህ መሃል እንግዲህ ይሄ ወረቀት ሰላም ጋር ከደረሰ ምናልባት ሙሉ በሙሉ ቃል ሄለን ነች ይሄንን ነገር ያደረገችው ብላ ሙሉ በሙሉ በሄለን ልታሳብብ ትችላለች ማለት ነው። ምክንያቱም በሄለንና በቃል መካከል ምንም መግባባት አልተፈጠረም። ቃል ሄለን ከዚህ ቤት እንድትሄድ ትፈልጋለች። ሄለን ደግሞ እዚሁ ሆና ቃል የምታገኘውን ጥቅም በጠቅላላ ማግኘት ነው የምትፈልገው። አለበለዚያ ግን ሚስጥርሽን በሙሉ እናገርብሻለሁ እያለች እያስፈራራቻት ስለሆነ በዚህ መሃል ያ ወረቀት ሰላም ጋር ከደረሰ ብሌን በፍጹም ልትጠረጠር አትችልም ማለት ነው። አጋጣሚውን ብሌን ከተጠቀመችው መልካም ሊሆንላት ይችላል፣ ግን ደግሞ ቃል ብሌንንም ልትጠረጥራት ትችላለች ማለት ነው። አውቃ እንደዛ እንዳደረገች ልትገምት ትችላለች። ምክንያቱም ቃል በጣም ብልህና ብልጥ ልጅ ስለሆነች ማለት ነው። ቃል እንግዲህ ምን ያህል ክፉና ጨካኝ እንደሆነች የምናውቀው እራሱ ያው በጓደኛዋ ላይ ጓደኛዋን እንግዲህ ሳሚ እንዲገላትና ሚስጥራቸውን ከማውጣቷ በፊት ሳሚ የሆነ ነገር እንዲያደርጋት ፎቶ ልካለታለች ማለት ነው። ሳሚ ደግሞ ምንም ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ቃል በጣም ጨካኝና ለማንም እንደማትራራ እያሳየችና ያለችው ለብርና ለሀብት ብላ ምንም ነገር እንደምታደርግ ከዚህ በፊት ብናቅም ግን ጓደኛዋ እሷን አምና እና አብረው አደጓ ብዙ ችግሮችን አብረው ያሳለፉትን እንኳን ልትራራላት አልቻለችም። ይሄንን ነገር እኔ የማገኘውን ጥቅምና ወይም ሚስጥሬን ታወጣብኛለች በሚል ሳሚን እስከ መጨረሻው ድረስ እንዲገላትና ወይም ከቻለ ከዛ በላይም ችግር እንዲፈጥርባት ነግረዋለች ማለት ነው። እሱም ፎቶዋን እንድትልክለት ጠይቋታል ማለት ነው። ምናልባት ሳሚ ሀሳቡን ሊቀይር የሚችለው እሱ የተላከለትን ፎቶ የሚያውቀውና ልጅቷን የሚያውቃት ከሆነ ምናልባት ሀሳቡን ሊቀይር ይችላል እንጂ እሱም ሚስጥራቸው እንዲወጣባቸው ስለማይፈልግ ይሄ ነገር ከሆነ ደግሞ ጥቅማቸውም ስለሚቀርባቸው ልጅቷን ከመግደልና እሷን ከማስወገድ ወደ ኋላ አይልም ማለት ነው። ስለዚህ ቃል ደግማ ሄለን ወደዚህ ቤት እንዳትመጣ ብላ እንድትሞትና ወይም ደግሞ እስከ መጨረሻው ድረስ ከዛ ቤት እንድትወገድ ለማድረግ ጥረት እያደረገች ነው ያለችው ማለት ነው።